ከማህፀን ውጭ እርግዝና ስለሚባለው ነገር ስንቶቻችሁ በደንብ ታውቃላችሁ? ከማህፀን ውጭ እርግዝና ማለት ምን ማለት ነው? ከማህፀን ውጭ እርግዝና ከተከሰተ በኋላ ይወለዳል ወይስ ምን ይሆናል? የትኞቹ እናቶቻችን ናቸው ስለዚህ ከማህፀን ውጭ እርግዝና በሚፈጠር ጊዜ በጣም ተጋላጭ የሚሆኑት? ሰላም እንዴት ናችሁ? በድጋሚ ወርቁ እባላለሁ የሚድዋይፈሪ ፕሮፌሽናል ባለሙያ ነኝ። በድጋሚ ወደዚህ የዩቲዩብ ቻናል የመጣችሁ ቤተሰቦች እንግዲህ ሰብስክራይብ በማድረግ አበረታቱኝ። ስለ እናቶችና ስለ ህፃናት ጠቃሚ መረጃዎችን ብቻ እየመረጥኩ ወደ እናንተ አደርሳለሁ። አብራችሁን ቆዩ። ከማህፀን ውጭ እርግዝና ወይም ኤክቶፒክ ፕሬግናንሲ ማለት ምን ማለት ነው? እንግዲህ እንደሚታወቀው አንዲት የበለጸገች እንቁላል ከኦቫሪ ወጣ ወይም ደግሞ ከእንቁልጢ ወጣ በፎሎፒያን ቲዩብ አድርጋ ወይም ደግሞ በማህፀን ቱቦ አድርጋ ወደ ማህፀን ትሄዳለች። ከዛ በኋላ ስፐርም ስታገኝ ወይም የወንድ የዘር ፍሬ ስታገኝ እንግዲህ ፈርቲላይዜሽን ተፈጠረ ይባላል። ነገር ግን ይሄ ከማህፀን ውጭ እርግዝና በሚፈጠርበት ጊዜ ይቺ የበለጸገች እንቁላል እንቁልጢ ከወጣች በኋላ ስፐርም ስታገኝ ከማህፀን ውጭ ባለ ቦታ ሂዳ ስትቀመጥ የሚፈጠር እርግዝና ነው። ለምሳሌ ፎሎፒያን ቲዩብ ወይም ደግሞ የማህፀን ቱቦ ላይ ሂዳ ስትቀመጥና ከዛ ላይ ኢምፕላንቴሽን ሲፈጠር፣ ኢምፕላንቴሽን ማለት ምን ማለት ነው? ለምሳሌ ፈርቲላይዜሽን ከተፈጠረ በኋላ ያ ማለት ጽንሰት ከተፈጠረ በኋላ ስፐርምና እንቁላል ከተገናኙ በኋላ ሄደው የማህፀን ግድግዳ ላይ ሲጣበቁ እንግዲህ ኢምፕላንቴሽን እንለዋለን በቀላሉ። ነገር ግን ከማህፀን ግድግዳ ላይ ሳይሆን ሄደው ከማህፀን ቱቦ ላይ ሲጣበቁ እንግዲህ ከዛው ላይ ማደግ ሲጀምሩ እንግዲህ ከማህፀን ውጭ እርግዝና ተፈጠረ እንለዋለን ማለት ነው ባጭሩ። ነገር ግን ከማህፀን ቱቦ ላይ ብቻ አይደለም ይሄ ከማህፀን ውጭ እርግዝና ተፈጠረ የምንለው፣ ብዙ ቦታ አለ። ለምሳሌ ከዛው ከእንቁልጢ ላይ ወይም ከኦቫሪ ላይ ሊፈጠር ይችላል። ሰርቬክስ ላይ ወይም ደግሞ ከማህፀን ቱቦ ወይም ከማህፀን ጫፍ ላይ ሊፈጠር ይችላል። ከሆድ ላይም እንግዲህ አልፎ አልፎ ሊፈጠር ይችላል። እንግዲህ አብዛኛው ግን የሚፈጠረው የት ነው ካላችሁኝ ኦልሞስት 90% የሚፈጠረው እንግዲህ ከማህፀን ቱቦ ላይ ነው ማለት ነው። ቤተሰቦች ከማህፀን ውጭ እርግዝና የሚባል ነገር እንዲህ በቀላል የሚታለፍ ነገር አይደለም። በጣም ትኩረት የሚገባውና በጣም አሳሳቢ ነገር ነው። ምክንያቱም ምን መሰላችሁ? ከማህፀን ቱቦ ላይ እንግዲህ እርግዝና ተፈጠረ ማለት የበለጸገች እንቁላልና ስፐርም ከተገናኙ በኋላ እንግዲህ እዛ ላይ ማደግ ይጀምራሉ። ነገር ግን እንደሚታወቀው እንግዲህ ጽንስ ሊያድግበት የሚችለው ብቸኛ ቦታ እንግዲህ የማህፀን ክፍል ብቻ ነው በሴት ልጅ ማለት ነው። ምክንያቱም ጽንሱ እያደገ በሄደ ቁጥር የመለጠጥ ቻንሱ በጣም ከፍተኛ ስለሆነ ማለት ነው። ነገር ግን ከማህፀን ቱቦ ላይ ወይም ፎሎፒያን ቲዩብ ላይ እንግዲህ ይሄ ፈርቲላይዜሽን ከተፈጠረ በኋላ ኢምፕላንቴሽን ተፈጥሮ እንግዲህ ጽንሱ ማደግ ሲጀምር ይሄ ነገር በጣም እንደሚታወቀው ጠባብ ነገር ነው። ጽንሱ እያደገ በሄደ ቁጥር ይሄ ነገር ሊለጠጥ አይችልም። ገብቷችኋል አይደለ? ከማይለጠጥ ከሆነ እንግዲህ ጽንሱ ማደጉ አይቀርም። ባደገ ቁጥር እንግዲህ ይሄ ቦታ የማይለጠጥ ከሆነ እንግዲህ ያ ቦታ መፈንዳቱ አይቀርም። እንግዲህ ቶሎ ካልታያችሁት ማለት ነው። ከፈነዳ ደግሞ እንግዲህ ወደ ውስጥ ደም መፍሰስ ያጋጥማችኋል። ለብዙ ችግር ትጋለጣላችሁ ማለት ነው። አልፎ አልፎም እንግዲህ ሞት ሊከሰት ይችላል ማለት ነው። እንግዲህ እንዴት መከላከል እንዳለባችሁ ትንሽ ቆይቼ እነግራችኋለሁ። በሁለተኛ ደረጃ የምናየው ምንድነው? ለዚህ ከማህፀን ውጭ እርግዝና የሚያጋልጡ ነገሮች ምን ምን ናቸው ነው። የመጀመሪያው እንግዲህ ካሁን በፊት ከማህፀን ውጭ እርግዝና ተፈጥሮባችሁ የምታውቁ እናቶች እንግዲህ ድጋሚ የመከሰት ቻንሱ ሰፋ ይላል ከሌሎቹ አንጻር ማለት ነው። ስታረግዙ ሂዳችሁ ቸክ መደረግ መቻል አለባችሁ ማለት ነው። ዝም ማለት የለባችሁም። ምክንያቱም በትክክል ማህፀን ውስጥ ነው ጽንሱ ወይስ ደግሞ ከማህፀን ውጭ ነው የሚለውን መጀመሪያ ቸክ መደረግ መቻል አለባችሁ ማለት ነው። ይህ በጣም ወሳኝ ነገር ነው። በሁለተኛ ደረጃ ደግሞ እንደነገርኳችሁ እንግዲህ ማህፀን ቱቦ አካባቢ እንግዲህ ችግር ኖሮባችሁ ከሆነ ለምሳሌ ምን አለ መሰላችሁ ስካር ፈጥሮ ወይም ጠባሳ ነገር ካሁን በፊት ኦፕሬሽን እዛ አካባቢ ተሰርቶላችሁ የምታውቁ እናቶች እንግዲህ ከማህፀን ውጭ እርግዝና የመፈጠር ቻንሱ እናንተም ከፍ ይላል። ምክንያቱም እንግዲህ የበለጸገች እንቁላል እንግዲህ ከኦቫሪ ወይም ደግሞ ከእንቁልጢ ወጣ እንግዲህ በማህፀን ቱቦ አድርጋ ወደ ማህፀን በምትሄድበት ሰዓት እንግዲህ የማህፀን ቱቦ ላይ የሆነ ኦፕሬሽን የተሰራ ስካር ወይም ጠባሳ ነገር ፈጥሮ ከሆነ እንግዲህ በቀላሉ ሙቭ አድርጋ ወይም ተንቀሳቅሳ ወደ ታች ወደ ማህፀን ክፍል መሄድ አትችልም ማለት ነው። ከዛ ጋር ልቆም ትችላለች። እንግዲህ ስፐርም ደግሞ ብዙ ቦታ ስለሚንቀሳቀስ እሷን ያገኛል ማለት ነው። እንግዲህ ማህፀን ቱቦ አካባቢ እንቁላልና ስፐርም ከተገናኙ ፈርቲላይዜሽን ይፈጠራል ማለት ነው። እዛው ላይ ኢምፕላንቴሽን ተፈጥሮ እንግዲህ ጽንሱ ማደግ ይጀምራል። በዚህ መልኩ ነው እንግዲህ ከማህፀን ውጭ እርግዝና ሊፈጠርባችሁ የሚችል ማለት ነው። እንግዲህ ስካር ወይም ደግሞ ጠባሳ ካለባችሁ። ስለዚህ እናንተ እናቶችም በጣም ተጋላጭ ናችሁ። መጠንቀቅ መቻል አለባችሁ ማለት ነው። መጠንቀቅ ስላችሁ ምን ማለት ነው? እንግዲህ ጽንስ የተፈጠረ ከመሰላችሁ ምልክቶችን ካያችሁ እንግዲህ ቶሎ ብላችሁ ሂዳችሁ ቸክ መደረግ መቻል አለባችሁ ማለት ነው። ያጋጠምበት የሚችለው መንገድ ምንድነው? የአባላዘር በሽታዎች በተደጋጋሚ የተጠቃችሁ እናቶች እንግዲህ ይህም የሚያስከትለው ምንድነው? ከተለያዩ የማህፀን ክፍሎች ለምሳሌ እንቁልጤ አካባቢ፣ የማህፀን ጫፍ አካባቢና ማህፀን አካባቢ
የተወሰነ ስካር ነገር ሊፈጥር ይችላል። እንግዲህ በተደጋጋሚ በዚህ በአባላዘር በሽታ የተጠቃችሁ እናቶች ማለት ነው። ስለዚህ እናንተም እንግዲህ ቅድመ ምርመራ ማድረግ መቻል አለባችሁ። አልትራሳውንድ ቸክ መደረግ መቻል አለባችሁ። ክትትላችሁም ቶሎ ቶሎ መሆን መቻል አለበት ማለት ነው። በትክክል ከማህፀን ውስጥ መሆን መቻል አለበት። እርግዝናው ነው መታወቅ መቻል አለበት ማለት ነው። ቤተሰቦች በአራተኛ ደረጃ ይህ ነገር ሊያጋጥምበት የሚችለው እናቶች ምንድነው? የመውለድ ችግር አጋጥማቸው በነበሩ እናቶች ላይ ነው። ምክንያቱም እነዚህ እናቶች እንግዲህ አይቪኤፍ ወይም ኢንቪትሮ ፈርቲላይዜሽን የምንለው ያ ማለት ምን ማለት ነው? የወንድ የዘር ፈሳሽንና የእናትየዋን እንቁላል እንግዲህ ከውጭ አዳቅሎ ወደ ማህፀን ማስገባት ማለት ነው። በቀላሉ ኢንቪትሮ ፈርቲላይዜሽን ወይም አይቪኤፍ የምንለው ማለት ነው። በዛ መልኩ ሲሞክሩ የቆዩ እናቶቻችን እንግዲህ ከማህፀን ውጭ የመሆን ቻንሱ ትንሽ ሰፋ ይላል። ስለዚህ እናንተም ጥንቃቄ ማድረግ መቻል አለባችሁ ማለት ነው። በትክክል ከማህፀን ሂዶ እንግዲህ ኢምፕላንት ላይ አድርግ ወይም ላይ ጣበቅ ይችላል ማለት ነው። እናንተም እንግዲህ ክትትላችሁ በጣም ትኩረት የሚሻ ነው ማለት ነው። ሌሎቹ እናቶቻችን ደግሞ በአምስተኛ ደረጃ የምናወራው ምንድነው? አዩዲ ወይም ደግሞ የ12 ዓመቱን የወሊድ መከላከያ የምትጠቀሙ እናቶች ይህንን የወሊድ መከላከያ በምትጠቀሙበት ሰዓት እንግዲህ ኮንሰፕሽን የምንለው ወይም ደግሞ እርግዝና በሚፈጠርበት ታይም ይህንን የወሊድ መከላከያ ከተጠቀማችሁት እንግዲህ ኦልሬዲ ፈርቲላይዜሽን ከተፈጠረ በኋላ እንግዲህ የሚፈልገው ምንድነው? ሂዶ የመጣበቂያ ቦታ ነው የሚፈልገው ያን አካል ወይም ያን የተፈጠረው ጽንሰት ማለት ነው። ነገር ግን በዛ ሰዓት ይህ አዩዲ የሚባለውን የወሊድ መከላከያ ማህፀን ላይ ካስቀበራችሁ እንግዲህ ሂዶ ኢምፕላንት የሚያደርገው ኢምፕላንት ስላችሁ ምንድነው? ሂዶ የሚጣበቅበት ቦታ ያን አዩዲ የሚባለው የወሊድ መከላከያ ከዘገውና ቦታውን ከያዘው እንግዲህ ሂዶ ለመጣበቅ ሌላ ቦታ ይፈልጋል ማለት ነው። ያ ማለት ምን ማለት ነው? እንግዲህ ከማህፀን ውጭ የሆነ ቦታ ይፈልጋል ማለት ነው። ከዛ በኋላ ከማህፀን ውጭ እርግዝና ይፈጠርባችኋል ማለት ነው። ስለሆነም የ12 ዓመቱን የወሊድ መከላከያ የምትጠቀሙ እናቶቻችን እንግዲህ ጥንቃቄ ባለው መልኩ ያ ማለት ምን ማለት ነው? ለምሳሌ ከመጠቀማችሁ በፊት ቸክ መደረግ መቻል አለባችሁ። እርግዝና አለመኖሩን በጣም እርግጠኛ መሆን መቻል አለባችሁ። እስፔሻሊ ደግሞ የወር አበባ ላይ ቢሆን በጣም የተመረጠ ነው ይህንን መከላከያ ስታስቀብር ወይም ስታስደርጉ ማለት ነው። ሌላኛው ደግሞ ቤተሰቦች ምንድነው እድሜያቸው ከ35 ዓመት በላይ የሆኑ እናቶችም እንግዲህ ከሌሎቹ ሲነጻጸሩ ከማህፀን ውጭ እርግዝና የመፈጠር ቻንሳቸው እነሱም ሰፋ ይላል። እናንተም እንግዲህ የማርገዝ ስሜት ሲሰማችሁ ቶሎ ብላችሁ ቸክ መደረጉ በጣም አሪፍ ነው ማለት ነው። እንዴት ይለያል የሚለውን ትንሽ ቆይቼ ስለምነግራችሁ ማለት ነው። ከዚህ በተጨማሪ ደግሞ ለረጅም ጊዜ ያጨሱ እናቶችም የሚያጨሱ እናቶችም እንግዲህ ለዚህ ከማህፀን ውጭ እርግዝና የመፈጠር ቻንስ እንግዲህ የእነሱም በጣም ይጨምራል ማለት ነው። ሌላ ሳይንስ አለው፣ እሱም በሌላ ጊዜ እነግራችኋለሁ። ከማህፀን ውጭ እርግዝና መፈጠሩ እንዴት ልንለየው እንችላለን? እኛ እኮ ምልክቶችን አናውቅም ልትሉ ትችላላችሁ። ምልክቶቹን ልንገራችሁ። ለምሳሌ በእርግዝና ጊዜ የሚከሰቱት ምልክቶች እንዳሉ ሆነው በዚህ ሰዓትም ይሰማችኋል። ለምሳሌ ማቅለሽለሽ፣ የህመም ስሜትና ማስታወክ ነገሮች ሊከሰቱ ይችላሉ። እነሱ እንዳሉ ሆነው ግን በዚህ ሰዓት የተለየ የሚሰማችሁ ነገር ምንድነው? ለምሳሌ ማህፀን ደም መፍሰስ ይከሰታል። ከዛ በተጨማሪ ደግሞ የታችኛው የሆድ ክፍላችሁ በጣም የህመም ስሜት ይሰማችኋል። ከዚህ በተጨማሪም ደግሞ ማዞር ፔንቲንግ የምንለው የመጣል ነገር አይነትም ሊከሰትባችሁ ይችላል። እንግዲህ በአንዳንዶቻችሁ ማለት ነው። ከዚህ በተጨማሪ ቤተሰቦች ምንድነው ይሄ ማህፀን ቱቦ ከፈነዳ ያ ማለት እንግዲህ ጽንሱ ያለበት ቦታ ሳይችለው ቀርቶ ከፈነዳ ደግሞ በማህፀን የሚወጣው ደም በጣም ይጨምራል። የህመም ስሜታችሁም እንግዲህ የታችኛው የሆድ ክፍል የህመም ስሜት ያልኳችሁ በጣም ይጨምርባችኋል ማለት ነው። ስለዚህ ጥንቃቄ ማድረግ መቻል አለባችሁ። እንደሚታወቀው እንግዲህ በእርግዝና ሰዓት ምንም አይነት ደም ማየት መቻል የለባትም ማለት ነው አንዲት እርጉዝ እናት። ስለዚህ ይህም እንግዲህ አንዱ መለያ መንገድ ነው። ከዚህ በተጨማሪ ቤተሰቦች የትከሻ ህመም በጣም አለው እንግዲህ ለየት የሚያደርገው ማለት ነው ሹልደር ፔን የምንለው። ይህንን የምታስተውሉ ከሆነ እንግዲህ ከማህፀን ውጭ እርግዝና ተፈጥሮ ሊሆን ስለሚችል ቸክ መደረግ መቻል አለባችሁ ማለት ነው። ማዞር በጣም የራስ ማዞር ሊከሰትባችሁ ይችላል። እነዚህ ምልክቶች እንግዲህ ከማህፀን ውጭ እርግዝና መሆኑን የሚጠቁሙ ምልክቶች ናቸው ማለት ነው። መጨረሻው ምልክት ምንድነው ቤተሰቦቼ? የፊንጢጣ አካባቢ የመግፋት ነገር በጣም ፕሬሸር ይኖረዋል። ይህንም እንግዲህ ለየት ያለ ምልክት ነው። እነዚህንና እንግዲህ ሌሎቹን በእርግዝና ጊዜ የሚከሰቱ ምልክቶችን የምታስተውሉ ከሆነ ወደ ጤና ተቋም ሄዳችሁ ቸክ መደረጋችሁን እንዳትረሱ። ምክንያቱም እንግዲህ ቶሎ ካልተለየ ኮምፕሊኬሽኑ በጣም ችግሩ እንግዲህ በጣም የከፋ ስለሆነ ማለት። እስከዚህ እየተከታተላችሁኝ ከሆነ አመሰግናችኋለሁ ወዳጆቼ። ሰብስክራይብ ያላደረጋችሁ ግን ሰብስክራይብ በማድረግ የኖቲፊኬሽን ምልክቷን ተጫኑ። ምክንያቱም አብዛኛው ሰው ሰብስክራይብ ሳያደርግ ነው ቪዲዮ እየተመለከተ ያለው።
ሌላኛው ደግሞ የምናነሳው ምንድነው የብዙ እናቶቻችን ጥያቄ የሆነውን ምርመራው እንዴት ነው ሊታወቅ የሚችለው የሚለው ነው። በሶስት አይነት መንገድ ልናውቀው እንችላለን። እንግዲህ አንደኛ ምልክቱን የነገርኳችሁ ነው። ሁለተኛ በሽንት ምርመራ ይታወቃል። በሶስተኛ ደረጃ ደግሞ በደም ሰታችሁ ይታወቃል። በአራተኛ ደረጃ በአልትራሳውንድ ይታወቃል ማለት ነው። እንግዲህ ደምና ሽንት ሰታችሁ እንዴት ይታወቃል ካላችሁኝ ኤችሲጂ የሚባለው ሆርሞን ሂውማን ኮሮናሪ ጎናዶትሮፒን ሆርሞን የሚባለው እንግዲህ የሱን መጠን በማወቅ ነው ማለት ነው። እንግዲህ በጣም ዝቅተኛ ወይም ትንሽ ከሆነ ከማህፀን ውጭ እርግዝና የመሆን ቻንሱ ሰፊ ነው ማለት ነው። ምክንያቱም እንግዲህ በእርግዝና ሰዓት የዚህ ሆርሞን መጠን በጣም ይጨምራል ማለት ነው። ነገር ግን በጣም ትንሽ ከሆነና ከቀነሰ ግን ከማህፀን ውጭ እርግዝና የመሆን ቻንሱ ሰፊ ስለሚሆን በዚህ መልኩ እንለየዋለን ማለት ነው። በመጨረሻ ደግሞ በአልትራሳውንድ እንግዲህ የተፈጠረበትን ቦታ በማየት እንግዲህ በአራት አይነት መንገድ እንግዲህ ከሳይንና ሲምፕተም ወይም ከምልክቱ ጋር እንግዲህ በዚህ መልኩ እንለየዋለን ማለት ነው። ሌላኛው ደግሞ ከማህፀን ውጭ እርግዝና ተፈጠረ ግን መቼ ነው የሚለየው ማለት ስንተኛው ሳምንት ወይም ስንተኛው ወር ላይ ነው የሚለይ የሚባል ጥያቄ ሊፈጠርባችሁ ይችላል። እንግዲህ አብዛኛው እርግዝና የሚለየው እንግዲህ 12ኛው ሳምንት ላይ ነው ወይም 3 ወር ላይ ይለያል ማለት ነው። አንዳንዶቹ ደግሞ 8ኛው ሳምንት ላይም የሚለዩ እንግዲህ ከማህፀን ውጭ እርግዝና የሆነው እንግዲህ በ8 ሳምንትም ልንለየው እንችላለን ማለት ነው። በዚህ ጊዜ ነው የሚለየው። ሌላው ወሳኙ ነገር የምናነሳው ምንድነው ህክምናው እንዴት ነው የሚለው ነው። ህክምናው በሁለት አይነት መንገድ ነው የሚደረገው። የመጀመሪያው በመድኃኒት ነው። በሁለተኛው ደግሞ በሰርጀሪ ነው፣ ኦፕሬሽን በመሰራት ነው። የመጀመሪያው እንግዲህ በመድኃኒት እንዴት ይታከማል ካላችሁ እንግዲህ አንዲት መድኃኒት አለች ብዙ ጊዜ የምትታወቅ እንግዲህ እንደ ኢትዮጵያ ማለት ነው ሜትሮትሮግዞይት የምትባል መድኃኒት አለች። እቺ መድኃኒት በኢንጀክሽን መልኩ ወይም ደግሞ የምትወጋ መድኃኒት ነች። ብዙ ጊዜ የምትሰጠው አንዴ ናት። አንዴ ከተሰጠች በኋላ እንግዲህ የኤችሲጂ ወይም ደግሞ በሽንት ወይም በብለድ ሊሆን ይችላል ወይም በደም ሊሆን ይችላል እሱን ቼክ እያደረጉ እንግዲህ ባለሙያዎች ቀነሰ ወይስ ጨመረ የሚለውን እንግዲህ እስከሚቀንስ ድረስ እንግዲህ ይከታተሏቸዋል ማለት ነው። አንዳንዴ ግን አስፈላጊ በሚሆንበት ሰዓት ሁለተኛ ዶዝ ወይም ደግሞ ሁለቴ ልትወጉ ትችላላችሁ ማለት ነው ይችን መድኃኒት። ስለዚህ በዚህ ሰዓት እንግዲህ ማወቅ ያለባችሁ ነገር በጣም ጥብቅ የሆነ ክትትል ያስፈልጋችኋል። እንግዲህ ሳይድ ኢፌክት እና ኮምፕሊኬሽኑም ከዛው ይነግሯችኋል ባለሙያዎቹ ማለት ነው። በዚህ መልኩ ይታከማል ማለት ነው በመድኃኒት ሲሆን ማለት ነው። እንግዲህ ቤተሰቦቼ ይሄ ከማህፀን ውጭ እርግዝና ከተፈጠረ በኋላ በሰርጀሪ ሊወገድ የሚችልበት መንገድ ምንድን ነው ካላችሁኝ ጽንሱ በጣም ካደገ ነው የመፈንዳት ስጋት ካለባቸው እንግዲህ ባለሙያዎችና የፈነዳ ከሆነ ያ ማለት እንግዲህ የማህፀን ቱቦ ከፈነዳ አልችለው ብሎ ያ ማለት እንግዲህ ጽንሱ በጣም አድጓል ማለት ነው። በዚህ ሰዓት የሚወገደው በሰርጀሪ ነው ማለት ነው። መድኃኒት ምናምን አይጠቀሙ ማለት ነው። እንግዲህ በዚህ ሰዓት ምክንያቱም በጣም ኮምፕሊኬሽኑ የበዛ ነው እንዳልኳችሁ ወደ ውስጥ ደም የመፍሰስ ነገር ሊኖር ስለሚችል በኦፕሬሽን ይወገዳል ማለት ነው። በሰርጀሪ የምንጠቀምበት ማኔጅመንት አንዱ ይህ ነው ማለት ነው። በስምንተኛ ደረጃ የሚነሳው ጥያቄ ምንድነው? ይሄ ከማህፀን ውጭ እርግዝና መፈጠሩን መከላከል እንችላለን ወይ የሚል ጥያቄ ሊፈጠርባችሁ ይችላል። እንግዲህ የሚያሳዝነው ነገር መከላከል አይቻልም። ነገር ግን ምንድን ማድረግ መቻል አለባችሁ? የአኗኗር ዘይቤያችሁን ማስተካከል መቻል አለባችሁ። ይህን ስል ምን ማለት ነው? ለምሳሌ የአመጋገብ ስነ ስርዓታችሁን በትክክል ማስተካከል፣ ምክንያቱም ክብደታችሁን መቀነስ መቻል አለባችሁ። በግብረ ስጋ ግንኙነት የሚተላለፉ በሽታዎችን እነዚህ አባላዘር በሽታ የምንላቸውን ጨብጥ፣ ቂጥኝ፣ የተለያዩ በሽታዎችን እነሱን መቀነስ መቻል አለባችሁ። እንግዲህ በጣም ሳይድ ኢፌክት አላቸው እነሱ ተጽዕኖን በጣም ይፈጥሩታል ማለት ነው። የአኗኗር ዘይቤያችሁን እንግዲህ በምታስተካክሉበት ሰዓት ይህንን ነገር በትንሽ መቀነስ ትችላላችሁ። ለምሳሌም ደግሞ ማጨስ አይነት ነገር ሱሰኛ መሆን መቻል የለባችሁ ማለት ነው። እነዚህን ካስተካከላችሁ እንግዲህ ከማህፀን ውጭ እርግዝና የመፈጠር ቻንሱን በተወሰነ መልኩም ትቀንሱታላችሁ ማለት ነው። ሌላኛው የሚነሳው ጥያቄ ምንድነው? ከማህፀን ውጭ እርግዝና አንዴ ነበረኝ ግን ድጋሚ ላረግዝ ይችላልው ልጅ ሊኖሩኝ ይችላሉ የሚል ጥያቄ ነው። በደንብ ሊኖራችሁ ይችላል። ነገር ግን እናንተ ለየት ያለ ጥንቃቄ ያስፈልጋችኋል ማለት ነው። ከማርገዛችሁ በፊት ለምሳሌ ካሁን በፊት ከማህፀን ውጭ እርግዝና ያላት እናት ከማርገዟ በፊት ሂዳ ቼክ መደረግ መቻል አለባት። ከዛ በኋላም ደግሞ እርግዝና እንደተፈጠረ ማለት ምልክቶችን ወዲያውኑ ስትለይ ደግሞ ሂዳ የተፈጠረበትን ቦታ ቼክ መደረግ መቻል አለባት ማለት ጥብቅ የሆነ ክትትል ያስፈልጋታል እንጂ ከማህፀን ውጭ እርግዝና ያረገዘች እናትም የማርገዝ ቻንሷ ልጅ ማግኘት ቻንሷ በጣም ሰፊ ነው ማለት ነው። ሌላኛው የሚነሳው ጥያቄ ምንድነው? ቤተሰቦቼ ከማህፀን ውጭ እርግዝና ተፈጠረብኝ ከዛ በኋላ ግን ስንት ጊዜ ጠብቄ ነው ማርገዝ ያለብኝ የሚባል ወሳኝ ጥያቄ ሊፈጠርባችሁ ይችላል። ለምሳሌ አንዲት እናት ከማህፀን ውጭ እርግዝና ከተፈጠረባት በኋላ ቢያንስ 3 ወር መታገስ አለባት ይላል ሳይንሱ። ምክንያቱም ምንድነው ለምሳሌ ያን ቦታ በኦፕሬሽን ከተላቀቀ ወይም ደግሞ መድኃኒት ከተጠቀማችሁትም እንግዲህ ቢያንስ መረጋጋት መቻል አለበት። እንግዲህ ማህፀን መረጋጋት ወደ ቦታው መመለስ መቻል አለበት። ሰርጀሪም ከሆነ እንግዲህ ያን ለምጡ እንግዲህ ወይም ደግሞ ጠባሳው መልቀቅ መቻል አለበት፣ መስተካከል መቻል አለበት። ካልተስተካከለ እንግዲህ
እንደሚታወቀው ከእንቁልጥ የሚወጣው እንቁላል በትክክል ተንቀሳቅሶ ወደ ማህፀን ሲሄድ ነው አይደለ ትክክለኛው እርግዝና የሚፈጠር። ነገር ግን ከዛ ላይ ጠባሳ ካለ እንቁላሏ ከዛው ላይ ልቀር ትችላለች። ስፐርም ካገኘች ደግሞ ጽንስ ተፈጥሮ ዘው ላይ ሊያድግ ስለሚችል እንግዲህ ተረጋግታችሁ ቢያንስ እስከ 3 ወር ጠብቃችሁ ሌላኛው እርግዝና ብትሞክሩ እንግዲህ እንደ ባለሙያ እመክራችኋለሁ ማለት ነው። የሚነሳው ጥያቄ ምንድነው እንግዲህ ከማህፀን ቱቦ ላይ እርግዝና ተፈጠረ፣ ያ ማለት ምንድነው ከማህፀን ውጭ እርግዝና ተፈጠረብኝ፣ ግን ያን ከማህፀን ውጭ እርግዝና የተፈጠረው በሰርጀሪ ተወገደ። ከዛ በኋላ ግን ልጅ እንዴት ነው ሊኖረኝ የሚችለው? እንዴት ነው እርግዝና ሊፈጠር የሚችለው ልትሉ ትችላላችሁ። እንግዲህ ወዳጆቼ በተፈጥሮ ሴት ልጅ ያላት 2 የማህፀን ቱቦና 2 እንቁልጢ ወይም ደግሞ ኦቫሪ ነው ማለት ነው። ነገር ግን በአንደኛው ልትወልድ ትችላለች ማለት ነው። አንደኛው ኦቫሪና የማህፀን ቱቦ ትክክል ከሆነ ምክንያቱም ለምሳሌ እርግዝና ከማህፀን ውጭ እርግዝናም ሲፈጠር እንግዲህ ሁለቱ ቱቦ ላይ ሊፈጠር አይችልም። ከአንደኛው ቱቦ ላይ ነው ከማህፀን ቱቦ ላይ ነው ሞስት ፕሮባብሊ ሊፈጠር የሚችለው ማለት ነው። እንግዲህ በዚህ ሰዓት ሊወገድ የሚችለው አንደኛው የማህፀን ቱቦ ነው፣ ምናልባትም ሊወገድ የሚችለው ማለት ነው። ስለዚህ በአንደኛው ልታረግዙ ትችላላችሁ ማለት ነው። ስለዚህ ምንም ያጨናንቅ ነገር የለም። መጨረሻም የሚነሳው በጣም ወሳኙ ጥያቄ ምንድነው? ከማህፀን ውጭ እርግዝና ተፈጠረብኝ፣ ይሄ እርግዝና ግን ሊቀጥል ወይም ሊወለድ ይችላል የሚል ጥያቄ ነው። ይሄ እንግዲህ ምንም የማይሆን ነገር ነው። ሊወለድ አይችልም። በተለይ ደግሞ በእናንተ ላይና በጽንሱ ላይ ከፍተኛ የሆነ ጉዳት ነው የሚያስከትለው። ጽንሱም ወዲያውኑ ነው የሚሞተው። ስፔሻሊ ደግሞ በእናንተ ላይ ራሱ የሞት አደጋ ራሱ የመደቀን ነገር አለው። ስለዚህ መውጣት ነው ያለበት እንጂ በሰርጀሪም ሆነ እንግዲህ በመድኃኒት ወዲያው መታከም መቻል ነው እንጂ ያለበት ይወለዳል ተብሎ ጭራሽን የማይታሰብ ስፔሻሊ ደግሞ እንደ ኢትዮጵያ ማለት ነው። ግን ኢንተርናሽናሊ እንግዲህ ከማህፀን ውጭ የሆነ እርግዝና የተወለደበት አጋጣሚ አለ ነው የሚል በታሪኩ ስፔሻሊ ደግሞ ሆድ ላይ የተረገዘ እርግዝና ማለት ነው። እንግዲህ ሆድ ላይ ስላችሁ እንግዲህ የበለጸገች እንቁላል ከስፐርም ጋር ከተገናኘች በኋላ ሆድ ላይ ሂዳ እርግዝናው አደገ ማለት ነው። ሆድ እንግዲህ ብዙ ስፔስ ስላለው ልጁ ማህፀኑ ባደገ ቁጥር እንግዲህ ምቾት ፈጥሮለት እንግዲህ ተወልዷል ማለት ነው። ያም እንግዲህ ውጭ ሀገር ነው፣ እዚህ ግን ሊወለድ አይችልም። ይህን ቪዲዮ ላይክ አድርጉት። ጥያቄ ፈጥርባችሁ ነገር ካለ ደግሞ ማንኛውንም ጥያቄ አስቀምጡልኝ ኮሜንት ሴክሽን ላይ ሁላችሁንም መልሳለሁ። ከዚህ በመቀጠል ግን አንድ ነገር ላስቸግራችሁ፣ አሁንም ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጋችሁ አበረታቱኝ። ወደ እናንተ የማደርሰው ቪዲዮ በጣም ጠቃሚ ስለሆነ ነው ማለት ነው። በሌላ ቪዲዮ እንገናኛለን። እስከምንገናኝ ቸር ሰንብቱ።